አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የ2 ሚሊዮን ብር ቅናሽ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። በገርጂ ኢምፔሪያል ግንባታቸው 85% የደረሱ የተናጠል ካርታ ያላቸው ከባለ 2 እስከ ባለ 4 መኝታ ቤቶችን ባለ 2 መኝታ 115 ካሬ፣ ባለ 3 መኝታ 170 ካሬ እንዲሁም ባለ 4 መኝታ 212 ካሬ በ25% ቅድመ ክፍያ ብቻ ቀሪውን እየኖሩበት በአንድ ዓመት ከ6 ወር ውስጥ መክፈል የሚችሉበትን አከፋፈል አመቻችተን እየጠበቅኑት ነው። ምን ይሄ ብቻ ሙሉ ለሙሉ ጥንቅቅ ብለው ያለቁ የንግድ ሱቆችን ከ2 ሚሊዮን ብር ጀምሮ በ50% ቅድመ ክፍያ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከ20ዎቹ አንዱ ሆኖ ታዲያ ምን ይጠብቃሉ? አሁኑኑ በ0975 82 38 17 ላይ ይደውሉ። የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነውን የቅድስት ድንግል ማርያም ልጅ እንግዲህ ጦርነቱ አሁንም እንደቀጠለ ነው ያለው በአሜሪካ በእስራኤል እንዲሁም በኢራን መካከል ያለው ጦርነት ማለት ነው። ከኢራንም እንዲሁም ከእስራኤልም ከአሜሪካም ሰዎች ሞተዋል፣ ንጹሃንም በዚህ ውስጥ ህይወታቸው አልፏል። ለአማልክቶች ደም ፈሷል። ለአማልክቶቻቸው ደም እያፈሰሱ ነው ያሉት እንደምታውቁት ማለት ነው። እንግዲህ ኢራን አዲስ ሱፕሪም ሊደር ሾማለች። የአሊ ካሜኒ ልጅ የሆነው ሙጃትፓ ስልጣኑን ተረክቧል ማለት ነው። እንግዲህ ከዚህ በፊት እንደምታስታውሱት አንአክሰፕቴብል እንግዲህ ከሆነ ተቀባይነት የሌለው ምርጫ ከሆነ እስራኤል ማንኛውንም ተተኪ ኢላማ እንደምታደርግ ዶናልድ ትራምፕ ተናግሮ ነበር። ስለዚህ ምናልባት ይህን ሰው ሊገሉት ይችላሉ የሚለውን የምና ይሆናል። ግን አሁን ብዙ ሩመሮች የወጡ ነው ያሉት በወሬ ደረጃ ማለት ነው። ምናልባት ይህ ሰው ታርጌት ሊደረግ እንደሚችል ወይንም ሊገደል እንደሚችል ማለት ነው። ዊልሲ ምና ይሆናል። ኢራን እንግዲህ ቱርክ ላይ ሚሳይል ወርውራ ነበረ፣ ግን ኢንተርሴፕት ተደርጓል በኔቶ ማለት ነው። ቱርክ ሰማይ ላይ እንግዲህ ሚሳይል መወርወሩ ቀጥሏል፣ አሁን ለሁለተኛ ጊዜ ማለት ነው። ገልፍ ስቴትስ በኢራን ድሮንና ሚሳይል ክሩዝ ሚሳይል እንዲሁም ባለስቲክ ሚሳይል እየተደበደቡ ነው ያሉት ማለት ነው። እንግዲህ G7 ሀገራቶች ደግሞ አሁን ላይ ስብሰባ ላይ እንደተቀመጡ ነው የተነገረው። የፋይናንስ ሚኒስቴሮች ማለት ነው። የነዳጅ ዘይት በአንድ በርሜል $100 በላይ በመጨመሩ የስትራቴጂክ ክምችት በጋራ ሊለቀቅ ስለሚችልበት ሁኔታ ለመወያየት ዛሬ ስብሰባ ላይ እንደሚገኙ ነው የተነገረው። ይህም እንግዲህ በ4 ዓመት ውስጥ ከፍተኛ ጭማሪ እንደሆነ ነው እንግዲህ ስትሬት ኦፍ ሆርሙዝ ከመዘጋቱ ጋር በተገናኘ የተነገረው ማለት ነው። ይህ በእንዲህ እንዳለ የባህሬን ብሔራዊ የነዳጅ ኩባንያ ጦርነቱ የኃይል ማመንጫ ጣቢያዎች ስጋት ላይ መጣሉን በመገንዘብ እንግዲህ ዲክሌርድ ፎርስ ሜጆር ወይንም ደግሞ አዲስ አንቀጽ እየተዘጋጀ ነው። የአሜሪካ የአየር ኃይል እንግዲህ ድብደባ አድርጓል። ኢራን ትምህርት ቤት አካባቢ የሚገኝ የባህር ኃይል ላይ ያነጣጠረ ጥቃት ፈጽማለች አሜሪካን የተባለው። እንዲሁም ደግሞ የሊባኖስ እንግዲህ ብሔራዊ ሚዲያ ናሽናል ኒውስ ኤጀንሲ እንደተናገረው ከሆነ በቤይሩት ደቡባዊ ዳርቻዎች ላይ ጥቃት እንደተፈጸመ ነው የተነገረው፣ በእስራኤላውያን ዘንድ ማለት ነው ጥቃት የተፈጸመው። ኢራን እንግዲህ ሃዝ ኖ ኢንተረስት ኢን ኔጎሽዬሽንስ፣ ምንም ኢራን ለስምምነት ዝግጁ እንዳልሆነች ነው እየተነገረ ያለው ማለት ነው። ኢራን ጥቃት እየደረሰባት እያለ በድርድር ላይ ምንም ፍላጎት እንደሌላት ነው የውጭ ጉዳይ ሚኒስቴር ቃል አቀባዩ የተናገሩት ማለት ነው። ወታደራዊ ጥቃቱ እየቀጠለ ቢሆንም ወሳኝ ምላሽ ከመስጠት ውጪ ስለማንኛውም ነገር ለመነጋገር የሚያስችል ቦታ የለም ብለው ጨምረውበታል። ይህንን አክለዋል ማለት ነው። እንዲሁም ሳውዲ አረቢያ ኢራን እያደረገች ያለችው ቤዝለስ ክሌምስ ምንም መሰረተ ቢስ የሆነ ነገር ነው፣ ኢራንን እያገዘች ነው፣ የነዳጅ ሙሌት ለጦር አውሮፕላኖች እያደረገች ነው፣ እንዲሁም በቀጥታ የሚዋጉ አውሮፕላኖችን እያሳለፈችብን ነው፣ እየተጠቀመች ነው ምናምን የሚባሉ ወሬዎች ቤዝለስ ክሌምስ ወይንም መሰረተ ቢስ የይገባኛል ጥያቄዎች ነው ብላ አልፈዋለች ማለት ነው። እንግዲህ ግሎባል ጋዝ ፕራይስ እንግዲህ አሁን ከፍ ብሏል። ወደ 50 ሳንቲም ወደ 17% እንደጨመረ ነው የተነገረው። ቭላዲሚር ፑቲን ደግሞ ክሬምሊን እንደዘገበው ከሆነ ለአዲሱ ሞጅታባ ሱፕሪም ሊደር ለሆነው ለአያቶላ አሊ ካሜኒ ልጅ እንግዲህ እንኳን ደስ አለ ብሎታል ነው የተባለው። ይህንን የዘገበው እንግዲህ ክሬምሊን ነው።
ስለዚህ ራሻ በግልጽ ያው ትላንት ላይም አምባሳደሩ በላይቭ ፕሮግራማችን ላይ ጥሩ ቆይታ ነበረን። በይፋ ኒውትራል አይደለንም፣ ኢራንን እንደግፋለንና ብዙ ነገር ሰፕላይስ እንደምታደርግ ራሻ ለኢራን በግልጽ ተዘግቧል ማለት ነው። እና ማን ከማጋ እየቆመ እንደሆነ ጦርነቱ ላይ እንደምታዩት ነው። እንግዲህ አሁን ያለው መረጃና ማስረጃ ይህን ይመስላል። በጦርነቱ ላይ አፕዴት አድርጌያችኋለሁ። አሁን ደግሞ ስፒሪቹዋል ወደ ሆነው እይታ መሄድ አለብን ማለት ነው። ከዚህ በፊት ሪቮሉሽን አኒቨርሰሪያቸው ላይ የበዓልን ስታቹ ማቃጠላቸው የሚታወስ ነው። ኢራናውያን ማለት ነው። ኢራኖች ስፒሪቹዋል ዋር ነው ጦርነቱ ምላችሁ ለዚህ ነው። እና የነቁም ዜጎች አሉ ኢራን ውስጥ ማለት ነው። እስራኤልንም ለማናደድ የበዓልንም ስታቹ ማቃጠል እንዳለባቸው ሆኖ ማለት ነው። ግን በጦርነት ውስጥ ብዙ የሚታዩ ምልክቶች አሉ እህት ወንድሞቼ። እነሱን ባለፈው መርሃ ግብራችን ላይ በደይ ሰበል ላይ በመረጃና በማስረጃ በሚገርም ሁኔታ አቅርቤላችኋለሁ ወደ እናንተ ማለት ነው። በሚገርም እይታ በሚገርም ትንተና ማለት ነው። እሱ መለስ ብላችሁ ማየት ስላለባችሁ ክሊር እንዲሆንላችሁ ግልጽ እንዲሆንላችሁ ማለት ነው። እና በጦርነቱ ማን እንደሚጠቀም ጦርነቱን ማን እንደፈጠረው በዚህ ጦርነት አስታከው ምን ሊያመጡ እንደሆነ እንዲሁም ከመጽሐፍ ቅዱስ ጋር ሪፈረንስ አድርጌ ወደ እናንተ ያደረስኩት መርሃ ግብሮች አሉ። እነሱን ተከታተሉ ማየት ስላለባችሁ ማለት ነው። ከወደቁት መላእክት ጋር የሚገናኝ ነገርም ስላለው ኦኬ። እንግዲህ አሁን ላይ ደግሞ 666 የሚል ስታር ኦፍ ዴቪድ የሚታይበት ስታቹ ማለትም የዳዊት ኮከብ ማለት ነው እና ኦልሲንጋይ ዳዮፍራ እሱንም የኢጂፕሽያኖች ኦብሊስክ የሚመስል ነገር አቁመው ትላንት አቃጥለዋል ማለት ነው። እና ያያቸዋል ይህንን ስፕሪት የሚያመልኩ ኤሊቶች ይህንን ስፕሪት የሚከተሉ በዓልን የሚከተሉ 666 ስፕሪት ዳዮፍራ የሚከተሉ ዳዮፎርስን የሚከተሉ አካላቶች እንዳሉ ስለሚያውቁ ነው ያቃጠሉትና በዚህ ያህል ደርሷል ንቃታቸው ማለት ነው። የሚገርም ነው። እና የምታውቁት በዚህ ጦርነት ውስጥ አማልክቶቻቸው እየተሳተፉ እንደሆነ ለአማልክቶቻቸው ደም እያፈሰሱ እንደሆነ የሚያሳይ ይሄ አንድ ትልቅ ቢግ ፒክቸር ነው ለሚገባው ዘመኑን ለዋጀ ለሚመረምር ሪሰርቸር ለሆነ ሰው ማለት ነው። ሌላው እንግዲህ ከሀገራችን ጋር የተገናኘው ነገር ነው። ብራንደን ጄ ዌቸርት የአሜሪካን ጂኦፖለቲካል አናሊስት አንድ የሚገርም ነገር ተናግረዋል። እህት ወንድሞቼ እንግዲህ ይሄ ቀላል ሰው አይደለም፣ ታዋቂ ነው። ጂኦፖለቲካል ትንተና የሚሰጥ ነው። በምዕራቡ ሚዲያ ላይ እየተገኘ እየተሳተፈ ሌላም ሚዲያ ላይ ማለት ነው። ኢቭን ከታከር ካርልሰን ጋርም አንዳንድ ጊዜ ፕሮግራም ይሰራሉ ማለት ነው። እና የተናገረው ነገር ስለ ጂኦፖለቲካል አናሊስት በሚያደርግበት ጊዜ ስለ ኢትዮጵያ በጣም ኢንተረስቲንግ ሆኖ አግኝቼዋለሁ። ሚድል ኢስቱ አካባቢ ኢትዮጵያ እንዴት ወደ ጦርነት ውስጥ ልትገባ እንደምትችል ሲናገር ስሙት። But we now have the issue of the Eritrean coastline. The Ethiopians have taken operational control. They are saying they're going to allow U.S. or Israeli forces to use ground-based missiles to break up the Houthi capabilities across the way in Yemen. What that means is, Steve, we're now talking about a war expanding not just to Azerbaijan, not just to Beirut, and all these other places, but now possibly in the Horn of Africa as well. This war is not ending anytime soon. ስለዚህ ጦርነቱ በቅርቡ የሚያበቃ አይደለም እና ሆርን ኦፍ አፍሪካ ላይም መዞሩ መምጣቱ አይቀርም። ይሄ በጣም ኢንተረስቲንግ ነገር ነው። ይሄ ጂኦፖለቲካል አናሊስት ዝም ብሎ ይሄንን አይተነትንም። ገባቸው አይደለ? የሚሰማው ነገር ስላለ ሪሰርች የሚያደርገው ነገር ስላለ ነው። ስለዚህ ኢትዮጵያም ከኤርትራ ጋር ጦርነት ውስጥ መግባቷ የማይቀር ነው። እንዲሁም ቴክ ኦቨር እንደምታረጋት ሁሉ ነው የተናገረው ማለት ነው። እና ለአሜሪካና ለእስራኤል የጦር ቤዝ እንደምትፈቅድ ኢማጂን ተመልከቱ። ስለዚህ አያችሁ መጀመሪያውኑ ስምምነት አለ። አያችሁ አይደለ? ግሪን ካርድ ዝም ብለውና አሜሪካና እስራኤል ለባለቀይ ከረባቱ አይሰጡትም። እዛ አካባቢ ሲሰጡት ሁቲዎችን ሌሎችንም ለመቆጣጠር ይመቻል ነው ፖለቲካል ትንተናው ማለት ነው። ግን ከዛ ባሻገር ሚድል ኢስቱ ኤርትራ አካባቢና እዛ አፋር ኤርታሌ አካባቢ የሚወጣ ስፕሪት እንዳለ የሚጠብቁት እንዳለ ታውቃላችሁ። ኢቭን እዚህ አፍንጫችን ስር ጅቡቲ ላይ የጦር ቤዝ እንዳላቸው ገልፎ ፌደል ላይ ተነጋግረናል። ከበው እንደተቀመጡ ምንም አይነት ኮሽታ እንደማይፈልጉ አያችኋል። አሁን ላይ ደግሞ ኢትዮጵያ ኤርትራን ሊያዝ እያለች ነው ያለችው። ምንም ነገር በሰላም ማለቅ ነው ያለበት። ሰላምን የመሰለ ነገር የለም እህት ወንድሞች። ሀገራችን ላይ እየሆነ ያለውን ጦርነት ታውቃላችሁ። እሱ ሳይበቃ ሰሜኑ ላይ አማራ ክልል እንደገና ትግራይ ላይ እንደገና ኤሪትሪያ
በሰላም ቢሆን ሁሉም ነገር መልካም ነው። እግዚአብሔር አሁንም ቢሆን ሰላሙን ያምጣልን። ሰላም ሲኖር ነው ሁላችንም ሰላም የምናገኘው፣ ሁላችንም የምናወራው፣ በሰላም ወተን በሰላም የምንገባው፣ ምን በላው ምን ጠጣው፣ ልጆቻችን የሚማሩልን፣ ንጹህ አየር የምንተነፍሰው። አየሩን ይበክሉታል በኒውክሌር፣ አየሩን ይበክሉታል በሚሳኤል፣ አየሩን ያጨልሙታል። ይኸው እያያችሁ ነው አይደል? ኦይሉ ተመቶ ነዳጅ ማከማቻው የኢራን ሰማይ ምንድን ነው የሆነው? ጨለማ ነው የሆነው። ወደ ጨለማ ነው የተቀየረው። ብላክ ሬን ቶክሲክ ነው፣ መርዝ ነው እየዘነበ ያለው ከሰማይ አይደለ እንዴ? የስ እንዲሁም አንዳንድ ቦታ አሲድ እንዳይዘንቡላ ተፈርቶ ነበር። በጣም ከባድ ነው። እግዚአብሔር ይጠብቀን እንጂ ያው ለአሳይ መሲህ መምጣት ሲባል እንደዚህ አይነት የጦርነት ድግሶች እናያለን። አሁን አልአክሳ መስጂድ ወይንም ዶም ኦፍ ዘ ሮክ ኤኒታይም ሊመታ ይችላል። ምንም የለም ኢየሩሳሌም እንደነገርኳችሁ። ግን ኢራን ተኩሰች የሚባለው ሚሳኤል ከቴምፕል ማውንት እንዲሁም ደግሞ ከአልአክሳ መስጂድ ከዶም ኦፍ ዘ ሮክ 1 ኪሎ ሜትር ላይ ወደቀ የሚለውን ዜና አሳይቻቸዋለሁ። ሰርፕራይዚንግ አታክ ያሉት ሬዚደንትሶቹ ማለት ነው። የኢየሩሳሌም ዜጎች ራሱ ገርሟቸው ምን ሊሰራ እዚህ ጋር ሚሳኤል መታ? እንግዲህ ምንም የጦር ቤዝ የለ፣ የጦር ኤርፖርት የለ፣ ግን ሚሳኤል ተተኮሰ ወደቀ ማለት ነው። በእዝ ኩዌክም ዶም ኦፍ ዘ ሮክን ሊሰባብሩት ወይንም ሊደረማምሱት ይችላሉ። ገባችኋል? ለዛው ኢራን መታችሁ ብሎ በብዙ መንገድ ማለት ነውና ከባድ ነው የእነዚህ ሰዎች አካሄድ። እንግዲህ እርዝ ኩዌክ ኢራን አካባቢ ምናምን ሰምተናል እና ቀላል አይደለም የሚተኩሱት። ይሄ ክሩዝ ሚሳኤል፣ ባላስቲክ ሚሳኤል፣ ኒውክሌር ዋሬድ አላቸው እና አሜሪካ እንደምታውቁት ማለት ነው። ከባድ ነው። ኒውክሌር ዋሬዱን መች ይጠቀሙታል የሚለውም ሌላ ጥያቄ እንደሆነ ማለት ነው እና ራሱ እስራኤል ከ90 እስከ 400 የሚደርስ ኒውክሌር ዋሬድስ እንዳላት ነው የሚነገረው፣ እሷ ይፋ ባታረገውም ማለት ነው እና ቀላል አይደለም። ተመልከቱ። እነ አሜሪካ ከ3000 በላይ፣ እነ እንግሊዝ ከ200 በላይ፣ ያው ቁጥራዊ መረጃውን እነ ራሻ ከ4000 በላይ። እንግዲህ አንደኛ ራሻ ነች። እነ ኖርዝ ኮሪያ ከ50 በላይ፣ እነ ቻይና ከ600 በላይ፣ እነ ህንድ ከ180 በላይ ይታያቸዋል። እነ ፍራንስ ከ290 በላይ። ኢማጂን ይሄ ለአርማጌደን ወይንም ለአርማጌዶን ጦርነት የተዘጋጀ ነው። ቢትዊን ጉድ ኤንድ ኢቭል የሚደረግ ጦርነት ነው አይደል እንዴ? ፓለስቲን ውስጥ ያለው ተራራ ላይ የሚደረግ ጦርነት እሱን ለመቆጣጠር አርማጌዶንን ማለት ነው። ባለፈው እንዳየ ነው እና እግዚአብሔር ነው የሚያሸንፈው። ወደ እሳት ዲን ይጣላሉ። አሳዩ ነብይም እዛው ዘንዶም ማለት ነው። ግን ልባቸውን ስላወረው አይነ ልቦናቸውን ስለሰወረው ዲያብሎስ እንደዚህ አጋፋሪውን ጦሩን አሰልፎ በጉጉት እየጠበቀ ነው ያለው ያንን ጦርነት ማለት ነው። እንግዲህ ፈጣሪም ከኛ ጋር ሆኖ ቅዱሳን መላእክቶች፣ ቅዱሳን አባቶች እንዲሁም እኛ ሰዎች፣ ሰይጣንም ጭፍሮቹን፣ ልጆቹን፣ አጋንንቶችን የወደቁት መልአክ በሏቸው፣ ምድር ላይ ያሉት በሏቸው፣ አየር ላይ ያሉት ጋኔኖች ጠቅላላ ሰብስበው ራሱ ዘንዶም አሳዩ ነብይ ባሉበት የምንዋጋው ጦርነት ነውና እናሸንፋለን። ድል ከኛ ጋር ነው። ከኛ ጋርም ይሁንና ለዛ ነው ይሄን ኒውክሌር ዋሬድስ የሚጠቀሙት። ሀገራት የሚያመርቱትም የሚሰሩትም ለዛ ነው እንጂ አሁን ላይ አይጠቀሙትም እናውቃለን። ግን አሁን ወደዛ እየሄድን ነው። ያንን ነው አንደርስታንድ ማድረግ ያለባችሁ። ሰው አሁን የዘመኑ መጨረሻ የዓለም መጨረሻ ገና ይመስለዋል። ከዚህ በላይ ምንድን ነው የምትጠብቁት? ከዚህ በላይ ምን ሀፕን እስከሚያደርግ ነው የምትጠብቁት? ምን ሀፕን ያላደረገ ነገር አለና ነው እህት ወንድሞች፣ የምሬን ነው የምላችሁ። ምንም ያላደረገ ነገር የለም እኮ በቃ እያየነው ነው በአይናችን በብረቱ ማለት ነው። ሰቅጣጭ ነገር፣ ጆሮን ጭው የሚያደርግ ርኩሰት፣ ክፋት፣ ጦርነት፣ በሽታ እያየን ነው። ስለዚህ አሁን ጦርነቶች ተነስተዋል። ሚድል ኢስቱ ላይ ኬዎስ ተነስተዋል። ኢኮኖሚካል ክራይሲስም ተነስተዋል። አሁን ዓለም ጫፍ ላይ ነው ያለችው። ጫፍ ላይ ነው ያለችው። አሳዩ መሲህ ለመቃበል በዝግጅት ላይ ነው ያለችው። ዊል ሲ የምና ይሆናል። ግን ያንን አንደርስታንድ ማድረግ አለባችሁ። ዘመኑን በደንብ መዋጀት አለባችሁ እና ግልጽ ነው ማለት ነው። ሌላው እንግዲህ በሪያናና በባለቤቷ ሳፕራኪ ቤቨርሊ ሂልስ ቤት ላይ ከ10 በላይ የሚሆን ጥይት ተርከፍክፏል ማለት ነው እና ጥቃቱን የሰነዘረችው ሴት በቁጥጥር ስር ውላለች እና አር50 ራይፍል ወይንም ጠመንጃ የያዘች ሴት ነች። እንግዲህ ይህን ጥቃት የሰነዘረችው ማለት ነው። የቤቱን መግቢያ በር እንዲሁም ግድግዳው ላይ የተወሰነ ጉዳት እንዳደረሰ ነው የተነገረው ማለት ነው። የሜንሽኑን ግድግዳ እንደመታው ነው የተነገረው።
በዚህ ጥቃት ወቅት ሪያና ቤቷ እንደነበረች ነው የተነገረው፣ ግን ምንም አይነት ጉዳት አልደረሰባትም። ታዲያ ፖሊስ ሴትዮዋን ከ8 ማይል ርቀት ላይ በሚገኝ የገበያ ማዕከል አግኝቶ መሳሪያውን ተረክቧት በቁጥጥር ስር አርጓታል እና የተኩሱ ምክንያት ሴትዮዋ ለምን ጥቃት እንደሰነዘረች በሪያና ቤት አልታወቀም። ግን እንደተነገረው ከሆነ የሎስ አንጀለስ ፖሊስ ዲፓርትመንት ሮበሪ ሆሞሳይድ ዲቪዥን ኢዝ ኢንቨስቲጌቲንግ ተብሏል። የሎስ አንጀለስ ፖሊስ መምሪያ የዝርፊያ ግድያ ክፍል እንግዲህ ከፍተኛ ምርምር እያደረገ ነው። የዚህ ጥቃት ምክንያት መንስኤ ምን እንደሆነ ለመፈለግ ለማወቅ ማለት ነው። እንግዲህ ከቴሮሪዝም ወይም ከሽብርተኝነት ጋር የሚያያይዙት ከሆነ እናያለን። ምክንያቱም ሰሞኑን የአሜሪካ ከተሞች በተጠንቀቅ ላይ ነበሩ። ያው የኢራንና የእስራኤልን ጦርነት የአሜሪካን ጦርነት ግምት ውስጥ በማስገባት ማለት ነው። ኢራኖች ሁሉም ሀገራት ላይ ስላሉ አሜሪካ ላይም ስላሉ ጥቃት ይሰነዝራሉ ወይም ቴሮሪዝም ማሹቲንግ ያደርጋሉ ተብሎ ስለታሰበ ምናልባት ከዛ ጋር ሊንክ ሊያደርጉት ይችላሉ በሚል ነው። ግን ዊልሲ የምናይ ይሆናል ማለት ነው። እህት ወንድሞቼ፣ ለሀገራችሁ አልፎም ተርፎ ለዓለም መጸለይ ያለባችሁ ከመቼውም ጊዜ በላይ። ሁሌም እንደምለው አደገኛ ጊዜ ላይ ስለሆነን ኢንድ ታይምስ ላይ ስለሆነን እግዚአብሔር ደግሞ ያለው ሊፈጸም ቃሉ ሊፈጸም ግድ ስለሆነ ማለት ነው እና ገና ወደ ባሰው ወደ ተባባሰው ነገር እየገባን ነው ያለ ነው። ገና የሚያስጨንቅ ጊዜ እንደሚመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። ያው በማቴዎስ ወንጌል ያለውም እንዳለ ሆኖ የመምጣት ምልክትና ያለ መጨረሻ ምንድነው ብሎ ደቀ መዛሙርቱ ሲጠይቁት መንግስት በመንግስታት ላይ ጦርነት እንደሚነሳ፣ ረሃብ፣ ቸነፈር እንደሚነሳ ተናግሯል። ግን ይህ ሁሉ የምጣር መጀመሪያ ነው ይለዋልና ያንን የጦርነት ሴናሪዮ እንዳየነው ምንም ጥርጥር የለም። ስለዚህ አሁን የምጣር መጀመሪያውን አልፈ ነው ወደ እርኩሰቱ ልንገባ እንደሆነ ወደ ጥፋቱ ልንገባ እንደሆነ ነው የሚታየው። ፈጣሪ ያንን በጽናት የምናልፍበትን በብርታት የምናልፍበትን ኃይል ብርታት ይስጠን፣ እስከ መጨረሻ የጸና ይድናል ስለሚል ፈጣሪ ከዲያብሎስ ይጠብቀን። ሰላም ለእናንተ ይሁን። አበቃን።